ወይዘሮ ፋንቱ ከጠፋችበት ለአቶ ሌኩ ስልክ ደወለችለት። ወይዘሮ ዝናሽም እባክሽን ያለሽበትን ንገሪኝ፣ እግርሽ ላይ ወድቄ ይቅርታ ልጠይቅሽ በድዬሻለሁ ብላ ስትልም ወይዘሮ ፋንቱ ምንም የበደልሽ ነገር የለም ከ30 ዓመት በፊት የዋልሽልኝን ውለታ እረስቼ ነው እኔ ነኝ መጥፎዋ ብላ እንግዲህ እየተጸጸተኝ ትገኛለች። ዶክተርም እንግዲህ አምላልን እንደሚያፈቅራት ነገራት። አምላልም እጅግ ደንግጧ ትገኛለች። አንተን ያፈቀረች ሴት የታደለች ናት በማለትም እየተናገረች ናት። ወይዘሮ ፋንቱ እንግዲህ ጎዳና ላይ ወጥታ ትገኛለች። ኤሚም አምላል ልትቀየር ትችላለች እያሉ ነው። እንግዲህ ኑሃሚንና ኑሃምም ለሰርጉ ዝግጅት ፎቶ እየተነሱ ሞቅ ደመቅ ሸብረቅረቅ እያደረጉ ይገኛሉ። አቶ ሌኩንም እንግዲህ ከወይዘሮ ፋንቱ ጋር ፍቅር እንደጀመረ ለተሰማ ይነግረዋል። ተሰማም እጅግ ደንግጧል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብጥፍ ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ አመሰግናለሁ። እንግዲህ በባለፈው ክፍል ላይ ትንሽ ላስታውሳችሁ። በባለፈው ክፍል ኑሃሚ እንግዲህ ከገጠር ስለመጣች የሰርጉን ፕሮግራም እንጀምራለን ብለው ነበረ። ሆኖም እንግዲህ ኑሃሚም እንደተባባሉትም ቤቷ ከሄደች በኋላ እየተኳኳለች የዘፈን ሙዚቃ ከፍታ ብቻዋን እያዳመጠች ነበረ። ቤተሰቦቿም እንግዲህ ሳሎን ሆነው እየሰሟት ይገኛሉ። እሷ እነሱ እየሰሙ አይደለም በማለት እንግዲህ ድምፁን የቀነሰች መስሎ እነሱ እየሰሟት ነበረ። በቃ እኮ ልጃችን ልትለየን ነው፣ ይሄውና አሁንም የሰርግ ሙዚቃ ከፍታለች። እንግዲህ ድምፁን የቀነሰች መስሏት ነው እያሉ ብቻቸውን እንግዲህ እያወሩ ይገኙ ነበረ። ሆኖም ኑሃሚ ትመጣለች። እንግዲህ አሁን እንዴት ነው ዝግጁ ነሽ ወይ? የሰርጉ ሰዓት ደርሷል ብለው ይሏታል። እሷም አዎ እንግዲህ እየተዘጋጀው ነው እያለች እየመለሰችላቸው ትገኛለች። አቶ ተሰማም እንግዲህ ደስ ብሎታል። አሁን ልጃችን ልትለየን ነው እያለ እያሰበም ቢሆን ደስተኛ ሆኖ ይገኛል ማለት ነው። ሆኖም እንግዲህ በዚህ አይነት መልኩ በደስታ ውስጥ እያሳለፉ እያወሯትም እያለ ናሆም ይደውላል። ባሌ ደወለ በማለት ወደ ውስጥ ገብቼ ነው ማውራት ያለብኝ ትልና ስልኳን ውስጥ ገብታ ለማውራት ትሄዳለች። አየሽ ካሁኑ እንግዲህ ባሌ ብላ ጀመረች በማለትም እንግዲህ ይናገራሉ ማለት ነው። አይ አሁን በቃ ሄደች ልጃችንን እንግዲህ ቆርጠን ሸኝተናታል እያሉ እያወሩም ይገኛሉ ማለት ነው። ኑሃሚም እንግዲህ ውስጥ ገብታ ኑሃምን ታወራዋለች። አቶ ተሰማም ከቤት ወጥቶ ይሄዳል ማለት ነው። አቶ ተሰማም ከቤት ወጥቶ ይሄዳል። አቶ ሌኩንና ወይዘሮ ዝናሽ ቁጭ ብለው ሰለፋንቱ እያሰቡ ነበር። የት ሆና ይሆን? እኔ ክፉ ሴት ነኝ፣ እኔ ነኝ ከዚህ ቤት እንድትወጣ ያደረኳት፣ ለልጄ የዋለችልኝን ውለታ እረስቼ እያለች እንግዲህ ወይዘሮ ዝናሽና አቶ ሌኩ እያወሩ ሳለ ፋንቱ ትደውላለች። ፋንቱ ስትደውልም አቶ ሌኩ እጅግ ይደነግጥና እየው ፋንቱ ደወለች በማለት ይላታል። እሷም እንዴ እሷ ናት፣ በል አንሳ ቶሎ በል ብላ ትለዋለች። ስልኩን ያነሳል። ፋንቱም እንግዲህ ላጠፋሁት ነገር ይቅርታ አድርጉልኝ፣ በድያችኋለሁ። የናሆም ስልክ አልሰራም ሲለኝ ነው የደወልኩት በማለትም ትነግራቸዋለች። የናሆም ስልክ እየሰራልኝ አይደለም አቶ ሌኩ ይቅርታ አድርግልኝ፣ ለዛ ነው በዚህ የደወልኩት፣ ልጄ ሰላም ነው ወይ ብላ ትጠይቃለች። ወይዘሮ ዝናሽም እባክሽን ፋንቱ የት ነው ያለሽው? ያለሽበትን ቦታ ንገሪኝ፣ እግርሽ ላይ ወድቄ ይቅርታ ልጠይቅሽ እፈልጋለሁ፣ በድዬሻለሁ፣ የልጄን ሕይወት አድነሽልኝ፣ እኔ ግን በድዬሻለሁ ብላ ትላታለች።
ወይዘሮ ፋንቱም አንቺ ምንም ያደረግሽ ነገር የለም፣ የበደልኩሽስ እኔ ነኝ። አንቺ ባለውለታዬ ነሽ። ከ30 ዓመት በፊት ብዙ ነገር አድርገሽልኛል። እሱም ውለታሽን እረስቼ እኔ ነኝ እንጂ የበደልኩሽ፣ አንቺ ምንም የበደልሽ ነገር የለም፣ ምንም አይነት ጸጸት እንዳይሰማሽ ብላ ትላታለች። እሷም እንግዲህ እኔ በጣም መጥፎ ሴት ነኝ፣ ውለታሽን እረስቸዋለሁ ብላ ስትላትም ወይዘሮ ፋንቱ እንደዛ ማለት የለብሽም፣ ልጄን እንደ ራስሽ ተንከባክበሽ አሳድገሽልኛል፣ አሁንም ልጄን ተንከባክበሽ እንድትድሪልኝ እፈልጋለሁ በማለት ትላታለች። እሷም ወይዘሮ ዝናሽም ፍዝዝ ብላ እየሰማቻት ነበረ። ሆኖም መልስ ልትመልስላት ስትል ፋንቱ ስልኩን ዘግተዋለች። ስልኩ ተዘግቷል ብላ ለአቶ ሌኩን ታሳየዋለች። እኔ ምን አይነት መጥፎ ሴት ነኝ? የልጄን ሕይወት የታደገችዋን ሴት ከቤት እንድትወጣ የገፋፋት እኔ ነኝ። አንድ ጊዜ ብቻ አግኝቻት ይቅርታ ልጠይቃት እፈልጋለሁ እያለች እንግዲህ እያለቀሰች ትገኛለች። አቶ ሌኩንም ልትጸጸች አይገባም። ደህና መሆኗን እራሱ ካወቅን ለእኛ በቂ ነው። ስለዚህ አሁን ደህንነቷን አውቀናል። ምንም ማልቀስም ሆነ መጸጸት የለብሽም ብሎ ይላታል። አይ እኔ ከዚህ ቤት እንድትወጣ ባልገፋፋት ኖሮ ከዚህ ቤት አትወጣም፣ አንድ ጊዜ ብቻ ማግኘት እፈልጋለሁ እያለች እንግዲህ እያወራች ትገኛለች። ሆኖም እንግዲህ ናሆምና ናሆሚም ተገናኝተው ነበር። ናሆም በሀሳብ ስምጥ ብሎ ይሄዳል። ምን ሆነሃል ብላ ስትለውም ስለ እናቴ እያሳሰበኝ ነው፣ ምን ላይ እንዳረፈች ምን እንደሆነች ምን አውቃለሁ፣ አንድ ጊዜ ብቻ አግኝቻት ማወቅ እፈልጋለሁ ብሎ ይላታል። አንተ ምንም አታስብ፣ በዚህ ሳምንት ውስጥ እኔ ያገኛታለሁኝ፣ ስለዚህ አንተ ምንም ነገር እንዳታስብ ብላ ትለዋለች። መጀመሪያም አንቺ ነሽ ከጎዳና አንስተሽ ያመጣሽልኝ፣ እናቴ እንደሆነች እንኳን ባታቂ አንቺ ነሽ ከጎዳና ያነሳሻት፣ አሁንም እንደምታገኛት አምናለሁ። ስለዚህ እሷን ብቻ አንድ ጊዜ ማግኘት እፈልጋለሁ ብሎ ይላታል። እንግዲህ ኑሃሚንም የዚህ ሳምንት ስራዬ ይሄ ነው፣ አሁን ምንም አታስብ በማለት እንግዲህ ወደ ፎቶ ቤት ለመነሳት ይሄዳሉ ማለት ነው። አቶ ተሰማና ሌኩንም እንግዲህ ተገናኝተው ነበረ። ሌኩም ይሄንን ሁሉንም ነገር እንግዲህ ለተሰማ ሊነግረው ይፈልጋል። ተሰማ ምን ሆነሃል ዛሬ? አንተ ልክ አይደለህም። እንግዲህ እኔ ነኝ እኮ ሙሽራውን የበለስኩት፣ እኔ እጅግ አምሮብኛል ብሎ ይለዋል። እሱም አይ አምሮብሃል አዎ እያለው እንግዲህ ምን ሆነሃል ዛሬ ልክ አይደለህም፣ ምን ነው የደበከኝ ነገር አለ ወይ ችግር አለ ወይ ብሎ ይለዋል። መቼም ሰለፋንቱ ይሆናል እያሰባችሁ ያላችሁት በማለት ሲጠይቀው አዎ ሰለፋንቱ እያሰብንና እየተጨነቅን ነው፣ ሆኖም ግን ፋንቱ ዛሬ ደውላለች ብሎ ይለዋል። ታዲያ ከደወለች እኮ በጣም አሪፍ ነው፣ ሰርጋችሁን ካለምንም ሀሳብና ጭንቀት ሰርጉን በሰላም ይጠናቀቃል በማለት ይለዋል። እሱም እንግዲህ እንደዛ በሚለው ሰዓት ወይዘሮ ዝናሽ የተጠራጠረችው ነገር ሁሉ ልክ ነው ብሎ ለአቶ ተሰማ ይነግረዋል። አቶ ተሰማም አሁንስ ግራ አጋባህኝ፣ ምንድን ነው ልትነግረኝ የፈለከው ነገር ካለ ንገረኝ ብሎ ይለዋል። እሱም እንግዲህ ከዚህም በፊት ከወይዘሮ ፋንቱ ጋር ፍቅር ጀምሮን ነበረ ያ ነው በማለት ይነግረዋል ማለት ነው። አቶ ተሰማም ካዲያ ምን ችግር አለ? ምን ነው አሁንም ያ ስሜት አለክ እንዴ ብሎ ሲጠይቀው ይሄን ውርደቴ መቼም ላንተ ልተንፍስ ብዬ ነው ብሎ ሲለው አይ አሁን ይሄ ከ30 ዓመት በኋላ ያለው መቼም እሷ ጋር ያ ስሜት ይኖራል ብዬ አላስብም፣ አንተ ጋር ይኖራል ወይ ብሎ ሲጠይቀው እኔ እሷን ባየዋት ቁጥር የዛን ጊዜ ዝናሽን የካድኳትን ክደት ነው የማስታውሰው። ከዚህ መሄዷ ጥሩ ነው፣ ግን ደግሞ አግኝቻት ለልጄ የዋለችልኝን በእጥፍ ልከፍላት እፈልጋለሁ ብሎ ይለዋል። እሱም እንግዲህ እንደዛ እያወሩ አሁን ላይ ምንም ነገር እንዳታስብ አንተ ዋና ሰላም መሆኗ ነው፣ ስለዚህ ሰርጋችሁን በስርዓት መጨረስ ትችላላችሁ ብሎ ይለዋል ማለት ነው።
አቶ ሌኩንም እንግዲህ ጭንቀትና ሀሳብ ውስጥ ገብቷል። ወይዘሮ ፋንቱ የት እንዳረፈች በግልጽነት ስላልነገረቻቸው እንግዲህ አቶ ተሰማና ወይዘሮ ገነትም አሁን ይሄ ሰርግ በሰላም ያልቃል ወይ በሰላም ይጠናቀቃል ወይ እያሉ እነሱም ሀሳብ ገብቷቸዋል። ምን ነው ብሎ ሲላትም ብቻ ያ ወንድ አጥር መጥቶ እንዳይበጠብጠን በማለት ትለዋለች። እንግዲህ ለሱ ብዬ ቤቱን ለቅቄለታለሁ። አሁን ደግሞ ምን እንደሚፈጠር አናቅም። ስለዚህ ምንም አይነት ነገር አይፈጠርም፣ በሰላም ሰርጉንም እንወጣዋለን ብሎ ይላታል። እሷም እንግዲህ እንደዛ በሚላት ሰዓት እንግዲህ ይሄ ነገር በሰላም እንዲያልቅ እፈልጋለሁ እያለች ትገኛለች። ኤሚም እንግዲህ ኤርሚያስን አግኝታው ነበረ። ሐምላ ሁሉንም ነገር እያስታወሰች እየነገረች ነበረ። እሱም እንግዲህ ሐምላልም እኮ ልትቀየር ትችላለች ብሎ ይላታል። እሱም እንዴት ነው የምትቀየረው ብላ ትለዋለች። አይ ልትቀየር ትችላለች፣ እኔ ራሱ ይሄው ተቀየርኩኝ አይደለ ወይ? አይቀየርም የተባልኩት እኔስ ተቀይሬ የለ ወይ? እሷም እኮ ልትቀየር ትችላለች በማለትም ይነግራታል። እውነትህን ነው፣ እኔ የምትቀየርም አይመስለኝም፣ እማዬ የምትቀየር አልመሰላትም በማለትም ትነግረዋለች። ወይዘሮ ዝናሽ ይህንን ለመቀበል ከበዳት እንጂ አይ እርግጠኛ ነኝ ይሄኔ ተቀይሯለች ብሎ ይለዋል። እሷም አዎ ልክ ነህ፣ ልትቀየር ትችላለች፣ ግን ይሄንን ነገር እንዴት አድርገን እናምናለን በማለትም ስጠይቀው ይሄ ነገር ካሁን ወዲህ የሆነ ነገር ብታደርግ እኔ ራሱ አናቷን መትቼ እገላታለሁ። በፍጹም ዳግም ወደ መጀመሪያ ህይወቷ አትመለስም። አሁን ላይ ሐምላል ተቀይሯለች በማለት እንግዲህ ይነግራታል። እሺ እውነትህን ነው፣ እንደዚህ ከተቀየረችስ ጥሩ ነው። አይገርምሽም? እኔ ራሱ እናተ ቤት እራት ነበር ተጋብዤ የመጣሁት። ሆኖም ይሄንን ነገር አባትሽ ያውቅ ነበረ። ማናችሁም ሳታውቁ ድንገት ገብቼ ነበር። ይቅርታ ያደረጋችሁልኝና እኔም ተቀይሬ ለዚህ የበቃሁት በማለት ይናገራታል። እሷም ካዳ ሐምላልም እኮ ለራት ነው የመጣችው፣ ይሄ አገጣጥሞሽ አይገርምም እያላት እንግዲህ እየነገራት ነበረ። ሆኖም ይሄንን ነገር ከኋላው አባትሽ ሳያቅ አይቀርም። የኔንም ጊዜ አባትሽ ብቻ ነበር የሚያውቀው። ስለዚህ አባትሽ ደግሞ ካመነበት ሐምላል ተቀይሯለች ማለት ነው ብሎ ይላታል። እሱማ እኛን ራሱ ያናደደን ነገር እሱ ከኋላ ያለበትስ ነገር አይደል ወይ በማለትም እንግዲህ ትነግረዋለች። እንደዛ ከሆነ ሐምላል ተቀይሯለች ማለት ነው ብሎ ይነግራታል። እሷም እንግዲህ እንደዛ ባላትም ሰዓት እውነትህን ነው ብላ ታምነዋለች ማለት ነው። ኤሚም እንግዲህ ወደ ቤት ትሄድና ወይዘሮ ዝናሽ አልቅሷ ቁጭ ብላ ነበረ። ምን ሆነሻል ብላ ትላታለች። እሷም እንግዲህ ወይዘሮ ፋንቱ እንደደወለችና ከዛን እንደጠፋች እየነገረች ሳለ እማዬ እኔ ምልሽ ግን አሁን ላይ ሐምላል ሳትቀየር አቀርም ልክ እንደ ኤርሚያስ ብላ ትላታለች። አንቺ ከኤርሚያስ ጋር ውለሽ ደግሞ ኤርሚያስ ይሄንን ሞልቶ ላከሽ ወይ ብላ ትላታለች። ለአንቺ ለመስጠት ድርጅቱን ሁሉ ልውሰድ ያለችዋን ሴትዮ ትቀየሪያለሽ ትያለሽ። እኛ አሁን ስለ ሰርጉ ነው እያሰብን ያለ ነው። ደግሞ እኔ እየፈራው ያለሁት የሰርጉ ዕለት መጥቷ እንዳትበጠብጥ ነው ብላ ትላታለች። እሷም በፍጹም ይሄንን ነገር አታደርግም አትበጠብጥም ብላ ትመልስላታለች ማለት ነው። አንቺ የዋልሽው ከኤርሚያስ ጋር ነው ብላ ትላለች። ኤርሚያስስ ተቀይሮ የለ እንዴ? እሷም ትቀየራለች በማለትም ስትመልስላት አይ እሷ በፍጹም አትቀየርም፣ ያ ሁሉ ነገር አድርጓ እንዴት ነው የምትቀየረው በማለትም ስትላት አንቺ ከሱ ስለዋልሽ ነው ብላ ስትል አረ እኔ ከሱ ስለዋልኩኝ ሳይሆን ከአባዬም ይሄንን ነገር ሰምቻለሁ።
ይቅርታ ማድረግ እንዳለብን ለበደሉን ሰው አባዬም ይሄንን ነገር ነግሮኛል። ከአንቺ ምንድን ነው የምማረው ብላ እንግዲህ ወይዘሮ ዝናሽን እያፋጠጠች እየጠየቀቻት ነው። ስለዚህ ሀምላል ተቀይራለች ብላ ኤሚም አምናለች ማለት ነው። ሆኖም እንግዲህ ዳግምም አቶ ሲምቦን ለመጠየቅ ወደ እስር ቤት ይሄዳል። አቶ ሲምቦም እጅግ በጣም ደስ ይለዋል። ልጄ እውነት ልትጠይቀኝ መጣህ እንዴ? እውነት ልትጠይቀኝ መጣህ እንዴ ብሎ እንግዲህ ይሄ ሁሉ ጥፋት አጥፍቼ እንዴት ልትጠይቀኝ መጣ ብሎ ይለዋል። መርማሪው ራስን ልታጠፋ እንደሞከርክ ነገረኝ። እንዴት ነው እንደዛ የምታደርገው? እኔን አታስበኝም? እኔን ገለኸኝ ነው ወይ የምትሄደው ብሎ ይለዋል። ካዳ ይሄ ሁሉ ጥፋት አጥፍቼ አንተ መተህ የምታየኝና ይቅርታም የምታደርግልኝ አልመሰለኝም። አንተ ለምንድን ነው በእናቱ ሊኩ ላይ ይሄን ሁሉ ነገር የምታደርገው? እኔ ይቅርታ አድርጌላለሁ፣ ናፍቀኝ ነው ልጠይቅ የመጣሁት ብሎ ይለዋል። እውነትህን ነው ልጄ፣ እንደኔ አንተም ናፍቄ ነው የመጣኸው ብሎ ሲለው፣ አዎ እኔ ክሱን ላቀልልህ እችላለሁ፣ ለአቶ ሌኩን ነግሬ የእገታውን እንዲያቀልልህ ብሎ ይለዋል። እሱም ከዚህም በኋላም ራሴን ለማጥፋት መሞከሬ የማይቀር ነገር ነው፣ ወይም ደግሞ ከዚህ ከእስር ቤት ለማምለጥ መሞከሬ የማይቀር ነገር ነው ብሎ ይለዋል። እንዴት ነው አባዬ እንደዚህ የምታደርገው? እኔ አንተን አጥቼ የምኖር ይመስልሃል ወይ? እንዴት ጨክነ ነው በእኔ ላይ እንደዚህ የምታደርገው ብሎ ይለዋል ማለት ነው። እሱም እንግዲህ እንደዛ ካለው በኋላ አይ በፍጹም እንደዚህ ማድረግ የለብም እኔን የማትፈልገኝ ከሆነ ነው እንጂ ብሎ ሲለው እንግዲህ አቶ ሲምቦም እሺ በማለት ይስማማል። አቶ ሲምቦም እንደዚህ እኔን የምትወደኝ አልመሰለኝም ብሎ ሲለው እኔ ከፈለክ በየቀኑ እየመጣው እጠይቃለሁ በደንብ እንደምወድህም እነግርሃለሁ ብሎ ይለዋል። አንተ ካለልኝ እኖራለሁ ግን እዚህ እስር ቤት እድሜ ልኬን ከምኖር ብሞት ይሻለኛል እያለው ይገኛል። እንግዲህ ሀምላልም ዶክተሩ ቀጥሯት ሄዷ ነበረ። እንግዲህ ዶክተር እያልሽ እንዳታወሪኝ እያላት፣ እሷ ደግሞ ዶክተር እያለች እያወራችሁ ነበረ። እሱም አንድ ነገር ልነግርሽ ነው የመጣሁት፣ ወደ ቁም ነገሩ እንግባ ይላታል። እሷም ምን ወደ ቁም ነገር እንገባለን? የውጭናም በአንተ ተደስቷለች፣ ልጇ እህቷም እየተንቀሳቀሰችላት ነው ያለው ብላ ያለውን ነገር ታወራዋለች። እሱም እኔ ምን አደረኩላት? አንቺ ነሽ እንጂ በያውን ለመጣንበት እናውራ በማለትም ይነግራታል። እሷም እንግዲህ ዳግም ወደ ቤት ይዟት እንደሄደና ወይዘሮ ዝናሽ እንዳልተቀበለቻት ትነግረዋለች። ካዳ ከዳግም ጋር ምን ጀምራችኋል ብሎ ሲላትም ምነው ፍቅር ጀመራችሁ እንዴ ብሎ ሲል አዎ ትለዋለች። እሱም ይደነግጣል። ምነው ዶክተር ተቀየርክ ብላ ስትለው አይ ያልሆነ ስሜት ተሰምቶኝና ደንግጬ ነው ብሎ ይላታል። ደህና ነህ አይደለ ሕክምና መሄድ ትፈልጋለህ ብላ ስትለውም ደህና ነኝ ብሎ ይመልስላታል። እሷም እንግዲህ ከወይዘሮ ዝናሽ ጋር እንድታስታርቀኝ ነው። ወይዘሮ ዝናሽ የአሁኗን ሀምላልን መቀበል አልቻለችም። ብዙ ነገር በድያታለሁ፣ ብዙ ነገር አሳዝኛታለሁ ብላ ትለዋለች። እሱም እንግዲህ ምንም ችግር እንደሌለው እና እሱም እንደሚያፈቅራት ይነግራታል። የመጀመሪያ ሚስቴን ነው የምትመስይው እና እኔ አፍቅርሽ ነበረ ብሎ ይላታል። እሷም ትደነግጣለች። እሷም እንግዲህ ከደነገጠች በኋላ ብቻ እህትነትሽን እፈልጋለሁ እንዳትርቅኝ እያላት ነው። እሺ ብለዋለች። እንግዲህ ናሆምና ናሆም ደግሞ ሽርጉድ ሰርግሽ ባትኳዩም ያምርብሻል ምናምን እያሉ እየተገባበዙ ነበረ። ምን ሳትኳሉ ያምሩባታል። ተኳኩላ ፏ ብትን ብላ ከመጣች በኋላ ባትኳዩም ያምርብሻል እና ፎቶቸውን ተነስተው እንግዲህ ናሆም አሁንም እናቴን እያሰብኩ ነው እያለ በሀሳብ ሲሄድ ወይዘሮ ፋንቱ ደውላለት ክፍሉ ተጠናቋል። ባጭሩና ባጭጭሩ ስነግራችሁ አሁን እስትንፋሼ እየተቆራረጠ እስትንፋሽ ነው እስትንፋሼ ነው የሚባለው እየተቆራረጠ
ወደ ቀደዳ ልመለስ ስል ደቂቃው አልቋል ማለት ነው። እና ሳትኳል እንዴት ያምርባታል! ባለፈው ጥርሷን ተሰራች፣ ምን አለች፣ ዛሬ ደግሞ ፋብትናለች። እና ወንድ አጥር ብቻ ሳይሆን መጥቶ የሚወስዳት ሌላ ሰው የሚጠልፋት ነው መስለኝ። በቃ ፈርተዋል እነሱ ራሱ። እና ምንድን ነው ወደ ገደልና ወደ ገዳደለው ስንገባ ምን ነበረ አሁን ሀምላል ምን አለች መጨረሻ ላይ? አይ ዶክተር አንተን ያፈቀረችማ ሴት የታደለች ናት ብላ እንግዲህ ብቻ ዳግም ልትክደው እንዳይሆን ጠርጥሩ። እዚህ ጋር የሆነ ፊቷን ስታዩት ልክ እንደኔ እንደዚህ እያለች ነው። እንደዚህ ወደ ግራ ወደ ቀኝ እያለች ነው። እኔ ወደ ግራ ወደ ቀኝ እያልኩ ነው። ምሳ ምንድነው የምሰራው እያልኩ እያሰብኩ ነው። ነቀር የሚሉትን ሰው እያወጣውኝ ከዛን ባህር የነካውን የማይበላ አራርጅክ ያላቸው አሉ። ምን ይሻለኛል እያልኩኝ እያሰብኩኝ ነው ማለት ነው። እና እንደዛ እያሰበች ነበር እሷም